ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን የዕለተ ሰኞ ዜናችን ነው። ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። በኦሮሚያ ክልል የሽግግር መንግስት ይመስረት። ስለ ሽግግር መንግስቱ የተነሳው ጥያቄ በኦሮሚያ ክልል በመንግስትና በታጣቂ ኦሮሞ ነጻነት ሰራዊት መካከል የሚደረገው ጦርነት እንዲቆም ብሎም በክልሉ ዘላቂ ሰላም እንዲሰፍን ያስችላል የተባለ ምክክር ከተደረገ በኋላ ዋነኞቹ ኦሮሞ ፌደራል ኮንግረስ እና የኦሮሞ ነጻነት ግንባር ፓርቲዎች ለዘላቂ ሰላም ይበጃል ያሉትን ፖለቲካዊ መፍትሄ ሐሳብ ለመንግስት አቀርበዋል። ዝርዝሩን ይዘናል። አብራችሁን ቆዩ። ከውጭ ዜና እስራኤል በመላው ጋዛ ሰርጥ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ትዕዛዝ ሰጠች። የኤሌክትሪክ ኃይል መቋረጥ በዋነኝነት ለግዛቲቱ ንጹህ መጠጥ አቅርቦት ወሳኝ በሆነው የጨዋማ ውሃ ማጣሪያ ፋብሪካዎች ስራ ላይ ከፍተኛ ተጽዕኖ እንደሚኖረው ተገልጿል። የሀገሪቱ የኃይል ሚኒስትር ሐማስ ቀሪ ታጋቾችን እንዲለቅ ጫና ለመፍጠር በሚል ይህ እርምጃ እንደተወሰደ ገልጸዋል። ዝርዝሩን ይዘናል። በሌላ ዜና ኮንጎ የአማጽያኑን አመራሮች በማሰር ለሚያግዘኝ $5 ሚሊዮን ሽልማት ትሰጣለች አለች። የዲሞክራቲክ ሪፐብሊክ ኮንጎ መንግስት በአብዛኛው የሀገሪቱ ምስራቃዊ ክፍል የተቆጣጠሩት አማጽያን 3 አመራሮች በቁጥጥር ስር ለማዋል እገዛ ለሚያደርግ አካል የ$5 ሚሊዮን ሽልማት አቅርቤያለሁ አለ። ዝርዝሩን ይዘናል። እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። በኦሮሚያ ክልል የሽግግር መንግስት ይመስረት። ምክረ ሐሳቡ በዚህ ላይ ምን ይላል? በኦሮሚያ ክልል በመንግስትና በታጣቂ ኦሮሞ ነጻነት ሰራዊት መካከል የሚደረገው ጦርነት እንዲቆም ብሎም በክልሉ ዘላቂ ሰላም እንዲሰፍን ያስችላል የተባለ ምክክር ከተደረገ በኋላ ዋነኞቹ ኦሮሞ ፌደራል ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ፓርቲዎች ለዘላቂ ሰላም ይበጃል ያሉትን ፖለቲካዊ መፍትሄ ሐሳብ ለመንግስት አቀርበዋል። የኦነግና ኦፌኮ የሽግግር መንግስት ምስረታ ምክረ ሐሳብ ኦፌኮና ኦነግ ከተለያዩ ኦሮሞ ማህበረሰብ ክፍሎች ከተወያዩ በኋላ በክልሉ ብሎም በሀገሪቱ ለአመታት የዘለቀውን ቀውስ ለማስቆም ገዢው ፓርቲ ብልጽግናና ታጣቂው ቡድን የኦሮሞ ነጻነት ጦር የሚሳተፉበት የሽግግር መንግስት እንዲመሰረት የሚጠይቅ ምክረ ሐሳብ ዋነኛው ነው። ምክረ ሐሳቡን የኦሮሚያ ብሔራዊ ክልላዊ መንግስትና የኦሮሞ ነጻነት ጦር በየፊናቸው ውድቅ አድርገውታል። የክልሉ መንግስት በሰጠው ምላሽ በሰላማዊ መንገድ የሚንቀሳቀሱ የፖለቲካ ፓርቲዎች ያደረጉት ውይይት የሚነቅፍ ባይሆንም የሽግግር መንግስት ማቋቋም የሚለው ሐሳብ ግን ተቀባይነት የለውም ብለዋል። የኦሮሞ ነጻነት ሰራዊት በበኩሉ ፓርቲዎቹ ከተለያዩ የማህበረሰብ ክፍሎች ጋር ያደረጉት ውይይት በመንግስት የተቀናበረ በመሆኑ እንደ ቁም ነገር አልወስደውም ብሏል። የሽግግር መንግስት ምስረታን በተመለከተም በራሱ ችግር ባይሆንም የጸጥታና ዲሞክራሲ ተቋማትን ነጻ የሚያደርግ መሆን ይጠበቅበታል ሲል ቅድመ ሁኔታ አስቀምጧል። በምክረ ሐሳቡ መሰረት ታጣቂ ኦሮሞ ነጻነት ሰራዊት በክልሉ ወታደራዊ ሚና እንዲኖረው ይጠይቃል። ሁለቱ ዋነኛ ኦሮሞ የፖለቲካ ፓርቲዎች የሽግግር መንግስት ይመስረት ጥያቄ ለማቅረባቸው በሀገሪቱ ፍትሃዊ ምርጫ በማካሄድ አዳጋች በመሆኑ ነው የሚል ምክንያት አቀርበዋል። ወደ ውጭ ዜና ስናልፍ እስራኤል የመላ ጋዛ ኤሌክትሪክ ኃይል አቅርቦት እንዲቋረጥ አዘዘች። የሀገሪቱ የኃይል ሚኒስትር ሐማስ ቀሪ ታጋቾችን እንዲለቅ ጫና ለመፍጠር በሚል ይህ እርምጃ እንደተወሰደ ገልጸዋል። ሚኒስትሩ ኤሊ ኮሄን ይህን ያስተላለፉት እስራኤል ከ2 ሚሊዮን በላይ ህዝብ በሚኖርባት ጋዛ ማንኛውንም የእርዳታ አቅርቦት ካቋረጠች ከአንድ ሳምንት በኋላ ነው። ታጋቾቹን ለማስለቀቅ እንዲሁም በጦርነቱ ማግስት ሐማስ በጋዛ ውስጥ አለመኖሩን ለማረጋገጥ በእጃችን ያሉ ማንኛውንም መሳሪያዎች እንጠቀማለን ሲሉ እሁድ ዕለት በቪዲዮ ባስተላለፉት መግለጫ ተናግረዋል። የኤሌክትሪክ ኃይል መቋረጥ በዋነኝነት ለግዛቲቱ ንጹህ መጠጥ ውሃ አቅርቦት ወሳኝ በሆነው የጨዋማ ውሃ ማጣሪያ ፋብሪካዎች ስራ ላይ ከፍተኛ ተጽዕኖ እንደሚኖረው ተገልጿል። የእስራኤል መንግስት የውሃ አቅርቦት ሊያቋርጥ እንደሚችል ፍንጭ ሰጥቷል። ሚኒስትሩ በመግለጫቸው ለጋዛ ሰርጥ የኤሌክትሪክ ኃይል አገልግሎት በአስቸኳይ እንዲቋረጥ ትዕዛዝ ፈርሜያለሁ ብለዋል። እስራኤል በጦርነቱ ወቅት ጋዛን ሙሉ በሙሉ ከበባ አስገብታ የኤሌክትሪክ ኃይልን ጨምሮ መሰረታዊ የሚባሉ አገልግሎቶችን ማቋረጧ ይታወሳል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከ10 ቀናት በፊት የተጠናቀቀ ሲሆን ይህንን ያልጸና ስምምነት ለማራዘም የሚደረገው ውይይት በያዝነው ሰኞ በኳታር ይቀጥላል ተብሎ ይጠበቃል። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነት ማራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉን ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመ ሁለተኛ ምዕራፍ ተግባራዊ ይሁን እያለ ነው።
የጋዛ ኤሌክትሪክ አቅርቦት ማቋረጥ በታጋቾች ላይም ተጽዕኖ እንደሚያሳድር ያስጠነቀቀው ሐማስ በበኩሉ ከግብጽ አደራዳሪዎች ጋር የተደረገው የተኩስ አቁም ውይይት መጠናቀቁን ገልጿል። በተጨማሪም የተኩስ አቁሙ ሁለተኛ ምዕራፍ በአስቸኳይ እንዲጀመር ጥሪውን አቅርቧል። የጋዛ የባህር ዳርቻ ግዛትና የመሰረተ ልማት አውታሮች በእስራኤል የተቀናጀና የማያቋርጥ ጥቃት ከፍተኛ ውድመት ደርሶባቸዋል። የግዛቲቷ ነዋሪዎች የኤሌክትሪክ ኃይል ለማግኘት ጄኔሬተሮችን እንዲሁም ሶላሮችን በመጠቀም ላይ ይገኛሉ። እስራኤል የጋዛን መሰረታዊ አገልግሎቶች በማቋረጧ ነቀፌታ እየተሰነዘረባት ይገኛል። የሰላማዊ ዜጎችን መሰረታዊ አገልግሎት መንፈግ የጅምላ ቅጣትን የሚያመላክት ነው ሲል የተባበሩት መንግስታት የሰብአዊ መብቶች ቢሮ አርብ ዕለት አስታውቋል። ፍልስጤማዊው ፕሬዝዳንት እንዲሁም የፓርላማ ምርጫ እስኪያካሂዱ ድረስ ጋዛን የሚያስተዳድር ገለልተኛ ኮሚቴ ለማቋቋም ለቀረበው ሐሳብ ሐማስ ድጋፉን ገልጿል። ኮሚቴው እስራኤል በኃይል በያዘችው ዌስት ባንክን የሚያስተዳድረው የፍልስጤም አስተዳደር ፒኤ ጥላ ስር ተግባራዊነቱ ይከናወናል። እስራኤል የፍልስጤምን አስተዳደር ፒኤ በጋዛ የትኛውን ሚና ሊቀበልም ያለች ሲሆን ነገር ግን ከጦርነቱ በኋላ ሊኖር ስለሚችል አስተዳደር አማራጭ አላቀረበችም። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውን በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያዋራ ጥቃት 2/3 የጋዛ ህንጻዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። ኮንጎ የአምባጽያን አመራሮችን በማሰር ለሚያግዘኝ $5 ሚሊዮን ሽልማት ትሰጣለች አለች። የዲሞክራቲክ ሪፐብሊክ ኮንጎ መንግስት በአብዛኛው የሀገሪቱን ምስራቃዊ ክፍል የተቆጣጠሩትን አማጽያን 3 አመራሮች በቁጥጥር ስር ለማዋል እገዛ ለሚያደርጉ አካላት $5 ሚሊዮን ሽልማት አቅርቤያለሁ አለ። የዲሞክራቲክ ሪፐብሊክ ኮንጎ የምርጫ ኮሚሽን ኃላፊ የነበሩት ኮርኔ ናንጋ የኤም23 አማጺ ቡድንን ጨምሮ ሌሎች ታጣቂዎችን አጣምሮ የያዘ የኮንጎ ሪቨር አሊያንስ ይመራሉ። መሪው በቁጥጥራቸው ስር ካሉ ከተሞች በአንዷ በነበረ ከፍተኛ የድጋፍ ስብሰባ ላይ ከሰሞኑን ንግግር አድርገዋል። ከኮርኔ በተጨማሪ የሽልማት የሚሰጠው የኤም23 መሪ የሆኑትን ሱልጣን ማኬንጋና በርትናንድ ቢስማዋንን በቁጥጥር ስር ለማዋል በሚደረገው እገዛ ነው። ባለፈው ዓመት 3ቱ አመራሮች በሌሉበት በወታደራዊ ፍርድ ቤት ተከሰው የሞት ፍርድ ተበይኖባቸዋል። በተጨማሪም በግዞት ላሉ 2 ጋዜጠኞችና ሌሎች የአማጽያኑ ቡድን ተባባሪ ተብለው የተፈረጁ ጋዜጠኞችን ለእስር በመዳረግ ለሚያግዙ ተጨማሪ $4 ሚሊዮን ሽልማት ቀርቧል። ነገር ግን በዚህ መንገድ የትኛው አመራር የመታሰር እድሉ ኢምንት ይመስላል። ባለፈው ሳምንት በሩዋንዳ የሚደገፉ አማጽያን በማዕድን የበለጸገችውን ምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ግዛትን ጨምሮ የክልሉን 2 ታላላቅ ከተሞች ጎማና ቡካቡን የሀገሪቱ ጦር በማሸነፍ መቆጣጠር ችለዋል። በዚህም የተነሳ የሀገሪቱ ፕሬዝዳንት ፌሊክስ ሩዋንዳ ለአማጽያኑ በምትሰጠው ድጋፍ ምክንያት ማዕቀብ እንዲጣልባት ዓለም አቀፍ ጫና ለመፍጠር እየሞከሩ ነው። የተባበሩት መንግስታት ድርጅት ባለሙያዎች ባለፈው የአውሮፓውያኑ ዓመት ባወጣው ሪፖርት እስከ 4000 የሚደርሱ የሩዋንዳ ወታደሮች ከኤም23 ጋር ተሰልፈው በዲሞክራቲክ ኮንጎ ተሰማርተው እንደሚገኙ ነው። በዲሞክራቲክ ሪፐብሊክ ኮንጎ በተቀሰቀሰው ጦርነት በሺዎች የሚቆጠሩ ሰዎች ሲገደሉ በመቶ ሺዎች የሚቆጠሩ ደግሞ ቀያቸውን ጥለው ሸሽተዋል። የኮንጎ መንግስት ከአሜሪካ ድጋፍ የሚሻ ሲሆን በምላሹም የሀገሪቱን ብርቅዬ ማዕድናት እሰጣለሁ ብሏል። ዲሞክራቲክ ሪፐብሊክ ኮንጎ ሞባይል ስልኮችና ኮምፒውተሮች እንደ ግብዓት የሚጠቀሙባቸው ወርቅና ኮልታን ጨምሮ የሀገሪቱን ማዕድናት ለመቆጣጠር ሩዋንዳ እየሞከረች ነው ስትል ትከሳለች። ኮንጎ አማጽያኑን ለመዋጋት ከአሜሪካ ወታደራዊ ድጋፍ ለማግኘት ስትል በምላሹ ማዕድናን ለመስጠት ማቅረቧን አስመልክቶ የፕሬዝዳንቱ ቃል አቀባይ ቲና ሳልማ ምላሽ ሰጥተዋል። የአሜሪካ ኩባንያዎች መሰረታዊ የሚባሉ ጥሬ ማዕድናትን ከሩዋንዳ ይገዛሉ። እነዚህ ማዕድናት ከኮንጎ ተዘርፈው ወደ ሩዋንዳ በህገወጥ መንገድ የተዘዋወሩ ናቸው። እናም ፕሬዝዳንቱ ከዋናው ምንጭ ባለቤት ኮንጎ እንዲገዙ ነው ሐሳብ ያቀረቡት ብለዋል። ሩዋንዳም ከዲሞክራቲክ ሪፐብሊክ ኮንጎ ማዕድናትን እየዘረፈች ነው መባሏን አስተባብላለች። ሩዋንዳ አማጽያኑን ኤም23ን መደገፏን የማትክድ ሲሆን ነገር ግን ግጭቱ ወደ ሀገሬ እንዳይዛመት ለማድረግ እየተከላከልኩ ነው የሚል ምክንያት ትሰጣለች። በተጨማሪም ሩዋንዳ በዲሞክራቲክ ሪፐብሊክ ኮንጎ መቀመጫቸውን ያደረጉ በአውሮፓውያኑ 1994 በተፈጸመባት የዘር ጭፍጨፋ ግንኙነት ያላቸው ቡድኖች መንግስቱን ይደግፋሉ ሲል ይተቻሉ። ውድ የዜና ላፍታ ቤተሰቦቻችን የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ እንድትከታተሉን ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።